ሰላም ውድ አድማጮቻችን፣ ይህ የስፖርት ነው። ፍራተን ፓርክ እንግዲህ አርሰናሎች ያለፉትን ዓመታቶች አስቸጋሪ ፕሮግራሞች አስቸጋሪ ብቃታቸውን የሚፈተኑበት ስታዲየም ነበር። አሁን ግን ፖርትስማውዝ በቻምፒዮንሺፑ የሚቆይ ቡድን እንደሆነ ይታወቃል። ታዲያ መድፈኞች ይህንን ልምዳቸውን በመጠቀም የሶስተኛ ዙር የኤፍኤ ካፕ ጨዋታቸውን 4-1 ማሸነፍ ችሏል። ገብርኤል ማርቲኔሊ ሃትሪክ መስራት ችሏል። ከቆመ ኳስ የአርሰናል ጥንካሬ ታየበት። ከተቀያሪ 10 ተጫዋቾችን ቀይሮ ለገቡት ለአርሰናሎች ከ10ዎቹ ተጫዋቾች ውስጥ ሁሉም የራሳቸውን ብቃት አሳይተዋል። የተለየ ማን ብቃት አሳየ? በዚህ ፕሮግራማችን እናየዋለን። የጨዋታው ኮከብ ገብርኤል ማርቲኔሊ ሆኗል። በሳምንቱ መጨረሻ ላይ ሲታወስ የነበረው የሊቨርፑል ጨዋታ ላይ በተለይ ኮነር ብራድሌ ከሰራው በኋላ ብዙ ወቀሳ ሲደርስበት ነበር። ነገር ግን ገብርኤል ማርቲኔሊ ባልተለመደ መልኩ 2 የቆሙ ኳሶችን ሲያስቆጥር በሄዲንግ ታይቷል። በገብርኤል ሱስ የተቀበለውን ኳስ ደግሞ በአስደናቂ ሁኔታ አስቆጥሯል። አርሰናል ይህንን ውጤት ማስመዝገብ በጣም አስፈላጊ ነው። ምክንያቱም በካራባኦ ካፕ ጨዋታ በግማሽ ፍጻሜ የመጀመሪያው የግማሽ ፍጻሜው ጨዋታ በስታንፎርድ ብሪጅ የሚደረግ ይሆናል። በአጠቃላይ ጨዋታውንና ሌሎች ነጥቦችን የምናነሳ ይሆናል። ወደ አድማጮቻችን ይህ የስፖርት ነው። ታዲያ የስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። የሚነሱ ነጥቦች ውስጥ እንግዲህ 2 እና 3 ነጥቦችን እናነሳለን። አንደኛው የሚሆነው ኮልቢ ቢሾፕ እንግዲህ ገና በቅድሚያ አርሰናል ላይ ያስቆጠረ ኬፓ አሪዛባላጋ ላይ በመጀመሪያዎቹ ደቂቃዎች ባለፉት ዓመታቶች እንደዚህ ሲቆጠርባቸው የሚጨናነቁ የነበሩት አርሰናሎች በቀላሉ ወደ ጨዋታው ለመመለስ በቀላሉ ጨዋታው ማሸነፍ እንዲችሉ አድርጓቸዋል። አርሰናል ብዙ ተጫዋቾችን ቀይሮ መግባቱ የቡድኑን ውጤታማነትና መጣመርን ይጠብቅ ነበር። ነገር ግን አንድሬ ዶንቴል ራሱ ላይ ያስቆጠረ የቆመ ኳስ ላይ ማለት ነው ማዱዌኬ ፔናልቲ ያመከነ። ከዛ በመቀጠል ግን የገብርኤል ማርቲኔሊ ጎሎች ተከታትለው መምጣት ቻሉ። በሁለተኛው አጋማሽም ያን መቀጠል ችለዋል። በዚህ ጨዋታ ላይ እንግዲህ የሃቨርትዝ መመለስ የማሪዮን ሰለሞን በአርሰናል ታሪክ በኤፍኤ ካፕ ታዳጊው ተጫዋች ሆኖ ተመዝግቧል። ወደ 4ኛ ዙር መድፈኞቹ ማለፋቸው ትልቅ ዕድል የሚያመጣ ነው። ባለፉት 5 ዓመታቶች ከ4ኛ ዙር ማለፍ አልቻሉም እና ይህንን ለውጥ እንዲያመጡ የሚያግዝ ይሆናል ብዬ አስባለሁ። ዘንድሮ ኤፍኤ ካፕ እንግዲህ በአርሰን ዌንገር እንዲሁም ደግሞ በአርሰናል 14 ጊዜ ይህንን ዋንጫ በማሸነፍ ትልቅ ትርጉም አለው ለመድፈኞቹ። 7ቱን አርሰን ዌንገር ነው ያሳኩት። 2020 በኋላ ማይክል አርቴታ በመጀመሪያው ውድድር ዓመቱ ይህንን ዋንጫ ካሸነፈ በኋላ ማሸነፍ አርሰናል ተስኖታል። ታዲያ ይህ ትልቅን ዕድል የሚሰጠው ነው የሚሆነው። ዘንድሮስ እንዴት ያደርጋሉ የሚናይ ነው የሚሆነው። ወደ አድማጮቻችን እንግዲህ ስለ ገብርኤል ማርቲኔሊ ጎሎች ስናነሳ ስለ ሃቨርትዝ መመለስንም አብረን ማንሳት ይጠበቅብናል። የማርቲኔሊ ጎሎች በተለይ ባልተለመደ መልኩ ከቆሙ ኳሶች ላይ ጥሩ እንቅስቃሴን አድርጓል። ገብርኤል ማርቲኔሊ ባለፉት ቀናቶች የሚነሳው አንዱ መረጃ የሆነው በሚቀጥለው ክረምት ይህ ተጫዋች ሌላ ቡድንን እየፈለገ እንዳለ መረጃዎች ያሳያሉ። ምክንያቱም ከአርሰናል ጋር ያለው ኮንትራት ከመጠናቀቁ በፊት ወደ ሌላ ቡድኖች ለመዘዋወር እንደሚፈልግና ሌሎች ቡድኖችን እያነጋገረ እንዳለ፣ አርሰናልም በሱ ቦታ የተለየ ተጫዋችን ማምጣት እንደሚያስብ የሚያሳዩ መረጃዎች ወጥተዋል። ነገር ግን አሁንም ቢሆን ገብርኤል ማርቲኔሊ ላይ አርሰናሎች ከፍተኛ እምነት እንዳላቸው ያሳዩበት ጨዋታ ነበር ብዬ አስባለሁ። ማርቲኔሊ በተለይ በመጀመሪያዎቹ አጋጣሚዎች ያገኛቸውን ክፍት ጎሎችን አስቆጥሮ ቢሆን 4 እና 5 ጎሎችን ማስቆጠር የሚችልበት ጨዋታው ነው መመዝገብ የሚችል ነው። ገብርኤል ማርቲኔሊ አሁንም በአርሰናል ቤት 8 ጎሎችን በማስቆጠር በውድድር ዓመቱ ከፍተኛው ጎል አግቢ ሆኗል። እንግዲህ ሁለተኛው ኮከብ ጎል አግቢ ሊያንድሮ ትሮሳርድ እና ቪክቶር ኮሬስ ናቸው በውድድር ዓመቱ 77 ጎሎችን ማስቆጠር የቻሉት። ቀጣይ ከዚህ በኋላ ባለው የውድድር ዓመት ላይ እንግዲህ ከነዚህ ተጫዋቾች ምን ያክሉ ከ10 በላይ ጎሎችን ያስቆጥረው ይጨርሳሉ የሚለው ትልቅ ጥያቄ ነው የሚሆነው። አንድ የእንግሊዝ ፕሪሚየር ሊግን ዋንጫ ለማሸነፍ የሚፈልግ አንድ አጥቂው ቢያንስ ከ10 በላይ ጎሎችን ማስቆጠር በእንግሊዝ ፕሪሚየር ሊግ ግድ እንደሚለው ቁጥሮችና ባለፉት ዓመታቶች ውጤታማ ቡድኖች የሚነግሩ ናቸው። አርሰናል ታዲያ ያንን ያደርገዋል የሚጠበቅ ነው የሚሆነው። ትልቁ ዜና የሃቨርትዝ መመለስ ነው። የሃቨርትዝ መመለስ ብቻ ሳይሆን የተመለሰበት ብቃት በጣም አስገራሚ ሆኖ ታይቷል። አርሰናል ከሃቨርትዝ ጋር የተለየ ቡድን እንደሆነ አሁንም ያሳያል። በተለይ ኳሱን ይዞ በመስመሮቹን የተጫዋቾችን ሕይወት ሲመልስ ይታያል። በተለይ በማጥቃቱ ድሎችን በመፍጠር ጥምረቶችን በማድረግ በጣም የተለየ ነው። አርሰናል እንደ አዲስ ፈራሚ ሃቨርትዝን መቁጠር የሚችል ይመስለኛል። በጣም ጥሩ የሆነ አስደናቂ የሆነ ብቃቱን ማሳየት ችሏል። ሃቨርትዝ እዚህ ስብስብ ውስጥ ካሉ ተጫዋቾች ውስጥ ስፔሱን ማንበብ፣ ተጫዋቾች ጋር መጣመር እንዲሁም ደግሞ በጠባብ ቦታዎች ውስጥ የመጫወት ክህሎቱ፣ በትልልቅ ጨዋታዎች ውስጥ ወሳኝ የሆኑ ድሎችን መፍጠር መቻሉ፣ በከፍተኛ ሁኔታ ፕረስ ማድረግ መቻሉ በጣም ውጤታማ የሚያደርገው ነው። ማይክል አርቴታ ያንን ሲያደርግ ታይቷል። እንግዲህ ሃቨርትዝ መመለስ በጣም ትልቅ ውጤታማ የሚያደርገው ነው ለመድፈኞቹ።
ሌላኛው እንግዲህ አርሰናልና የቆመ ኳስ ኒኮላስ ጃቪየር አስገራሚ ብቃታቸውን እንደቀጠሉ ነው። 3 ጎሎች የተቆጠሩት ከቆመ ኳስ ነው። አንዱን ጎል ራሱ ላይ ያስቆጠረ የፖርትስማውዝ ተጫዋች፣ ሁለቱን ደግሞ ገብርኤል ማርቲኔሊ ማስቆጠር ቻለ። በዘንድሮ ዓመት አርሰናል 31 ጨዋታዎችን አድርጎ 22ቱ ከቆሙ ኳሶች የተቆጠሩ ናቸው፣ ከፔናልቲ ውጭ ማለት ነው። ከ22ቱ ደግሞ 17ቱ ከማዕዘን ምት የተገኙ አጋጣሚዎች ነበሩ። በሚገባ አርሰናል መጠቀም ችሏል። ከዛ ውጭ በአንድ ጨዋታ ከሁለት በላይ የቆሙ ኳሶችን ሲያስቆጠር በዚህ ውድድር ዓመት አርሰናል ለሶስተኛ ጊዜ ነው። ኒውካስትል ሊድስ ላይ ማስቆጠር ችለው ነበር። አሁን ደግሞ ሶስተኛው ቡድን ፖርትስማውዝ ነው ተመዝግቧል። አርሰናል ጥንካሬያቸውን በሚገባ መጠቀም የሚችሉ በተለያዩ ሁኔታዎች ውስጥ ብቃታቸውን ማውጣት የሚችሉ ተጫዋቾች እንዳሉ ይታያል። እንግዲህ አርሰናል ለ10 ተጫዋቾችን ቀይረዋልና እነማን ጥሩ ነበሩ ብለን ስናይ ኬፓ በጣም በጥሩ ሁኔታ መነሳት የሚጠበቅበት በጥሩ ሁኔታ የራያን አለመኖር በሚገባ የሸፈነ ተጫዋች ነው። ከዛ በተከላካዮቹ ስንጀምር ቤን ዋይት ጥሩ ሩጫዎች ነበሩት። ከቡድኑ ጋር ለመዋድ ጥሩ ሙከራዎችን አድርጓል ብዬ አስባለሁ። ኖርጋርድ ያለ ቦታው ነው ማለት ተከላካይ የነበረው። ከገብርኤል ጋር ትንሽ እስከሚያዋዱ ጊዜ ፈጅቶ ነበር። ኳስ ከኋላ ሲመሰርቱም ችግር ነበር። ነገር ግን ኖርጋርድ በጨዋታው ውስጥ እድገቱን እያሳየ ነበር። በተለይ ለመጀመሪያው ጎል መገኘት የእሱ ጥረት በጣም አስፈላጊ እንደነበር የሚታወስ ነው። ዩስ ስካሊ ግን መጠየቅና መነሳት የሚጠበቅበት ሀሳብ ነው። ምክንያቱም ካላፊዮሪና ሂንካፒ ያለመኖራቸውን ተከትሎ የግራ መስመሩ እሱ እንደሚሸፍን ይጠበቃል። ታዲያ ስካሊ አሁንም ቢሆን የማች ሻርፕነስ ወይም በጨዋታዎች ውስጥ ያምና ያየነውን ስካሊ ያየን አይደለም። የፐርፎርማንስ መቀነስ በጣም ይታይበታል። ውጤታማ እየሆነ አይደለም። ማጥቃቱንም መከላከሉን በሚገባ እየያዘ አይደለም። ስካሊ ራሱን ማየት የሚጠበቅበት ይመስለኛል። በጣም እኔ በኔይታ ይህ ጨዋታ በጣም አስደንጋጭ ነበር። ማሻሻል የሚጠበቅበት ነው። ንዋነሪ በመጀመሪያው አጋማሽ የተሻለ ነበር። በሁለተኛው አጋማሽ ሲቸገር ይታይ ነበር። ነገር ግን ጥሩ የሆነ ብቃቱን ለማሳየት ሞክሯል። ሚኬል ሞሬኖ ከባለፉት ዓመታቶች አንጻር በተለየ በ6 ቁጥር ሚና ነው የተሰለፈው። ከኳስ ጋር ጥሩ ግንኙነት ነበረው። ነገር ግን በ6 ቁጥር ቦታ እንደመጫወቱ ድሎችን ሲፈጠር አታየም። ወይም ከኋላ አርሰናል ኳስ ሲመሰርት በሚገባ ይቸገር ነበር። ኢብሪቼዜ በጨዋታው ውስጥ በመጀመሪያው አጋማሽ የተቸገረ ቢሆንም በሁለተኛው አጋማሽ ወደ ጨዋታው ለመምጣት ጥረቶችን ሲያደርግ ይታያል። ከዛ ውጭ ኦዴጋርድ ተቀይሮ ከገባ በኋላ ደግሞ በጣም ተመችቶ ሲጫወት ይታይ ነበር። ስለዚህ አርሰናል በአንዳንድ አጋጣሚዎች ዲክላን ራይስን እንዲሁም ደግሞ በተለይ በኔይታ ኤዜን እና በዙብሜንዲ ቦታ ደግሞ ኦዴጋርድን መጠቀም የሚያስፈልግበት ጨዋታ ይኖራሉ። በተለይ በሎው ብሎክ የሚጫወቱ ቡድኖች ላይ ማይክል አርቴታ አንዳንዴ ፍሬን ለቆ መጫወት የሚያስፈልገው ይመስለኛል። ኤዜ ከኳስ ጋር ጥሩ ግንኙነት ነበረው። ነገር ግን እሱ የሚፈልገው ሳጥን ውስጥ ኳሱን ማግኘት አልቻለም። በአንድ አጋጣሚ ብቻ ነው መሞከር የቻለው። ማጥቃቱ ማዱዌኬ አሁንም አስፈሪው ተጫዋች ነው። ነገር ግን ማዱዌኬ ጎሎችን ሹት ማድረግ እድሎችን መፍጠር ብቻ ሳይሆን ጎሎችንም በሚገባ ማስቆጠር የሚያስፈልገው ይመስለኛል። ያንን በወጥነት ማከናወን በቡድን ፐርፎርማንስ ላይ ለውጥ የሚያመጣ ይሆናል። ማርቲኔሊ ጎሎችን አስቆጥሯል። ነገር ግን አሁንም ድሪብሉ በቂ አይደለም። ያንን ማሻሻል የሚያስፈልገው ይመስለኛል። የአንድሮ ትሮሳርድ የተሻለ ከቡድኑ ጋር የመጣ መራቀም ያለው ነው። ሄሱስ ጥሩ ጥምረቶችን ለማርቲኔሊ ጎልም አሲስት ያደረገበት መንገድ የሚነሳ ቢሆንም አሁንም ግን በኔይታ ሄሱስም ዮኮሬስም በሀቨርትዝ የመበለጥ እድላቸው አሁን በጣም አስጊ ሆኖ እየመጣ ያለ ይመስለኛል። ሌላኛው መነሳት የሚጠበቅበት ነጥብ የሚመስለኝ የማሮን ሰለሞን ጉዳይ ነው። የ16 ዓመት 138 ቀን የሆነው የአርሰናሉ ታዳጊ ተጫዋች በኤፍኤ ካፕ ታሪክ ምርጥ ፐርፎርማንስ ነው በሚባል ወይም ደግሞ ተቀይሮ ገብቶ አሳይቷል። በአውሮፓ ቻምፒዮንስ ሊግም ተቀይሮ ሲገባ አይተነዋል። በጣም የተለየ ተጫዋች ነው። ከ9 ዓመቱ ጀምሮ የአርሰናልን ደጋፊ ነበር። በአርሰናል ምርጥ ብቃቱን እያሳየ ያደገ ነው። ይህንን ዋረሪ ስካሊ እንዲሁም ደግሞ ቡካዮ ሳካ አይነት ተጫዋች ነው። ነገር ግን ይህ ተጫዋች እንግዲህ በሁለት ነገሮች የሚጠበቅ ይሆናል ብዬ አስባለሁ። አንደኛው አርሰናል ለሚቀጥሉት ዓመታቶች ይህንን ተጫዋች ይፈልገዋልና በውሰት ቡድኑን ለቆ በሌላ ቡድኖች በሚገባ መጫወትና ውጤታማ ሲሆን ማሳየት ከዛ በአርሰናል ቡድን ውስጥ የሚገባ ፐርፎርም ማድረግ ይጠበቅበታል። ከሳሊባና እንዲሁም ደግሞ ገብርኤል ማጋሊሽ የተሻለ ትምህርቶችን መውሰድም የሚችልበት አቅም ያለው አስደናቂ ተጫዋችም እንደሆነ በግልጽ የሚታይ ይመስለኛል። አጠቃላይ መድፈኞቹ ወሳኝ የሆኑ በቀጣዩ ዙር ማለፍ ያሳክተዋል። ብዙ ተጫዋቾችን ማሳረፍ ችለዋል። ከተጫዋቾች ውስጥ ደግሞ ግማሾቹን ወደ ሜዳ ገብተው ጥሩ ፐርፎርም ሲያደርጉ አይተናል። በተለይ እኔ ሪኖ፣ ኦዴጋርድ እና የዚህ በጨዋታው ላይ ያሳዩት እንቅስቃሴ ጥሩ ነበር። ተቀይረው ከገቡ በኋላ ዙቢሜንዲም ገባ። ጥሩ የሆነ ጥምረት ብቻ አርሰናል ሲያሳይ የታየበት ነበር። ይህንን ማስቀጠል የሚያስፈልገው በተለይ አርሰናል እድሎችን በመፍጠር በኩል ያለበትን ችግሮች መፍታት የሚያስችል ነው የሚሆነው። በቅርቡ እንግዲህ ሞስኬራ ከጉዳት የሚመለስ ይሆናል። ሞስኬራና ካላፊዮሪ የሂንካፒ እስካሁን ድረስ ለምን ያክል ጊዜ እንደሚርቅ አልታወቀም። ሀቨርትዝ ግን ከ6 ወራት ጉዳት በኋላ ተመልሷል። በተለይ የሚገርመው ከነሐሴ ወር የመጀመሪያው እንግሊዝ ፕሪሚየር ሊግ ጨዋታ በኋላ የተመለሰበት ጊዜ ነው። እንደ አዲስ ፈራሚ ቡድኑን በሚገባ አርሰናልን ከዚህ በኋላ ለቀጣዮቹ ጨዋታዎች መፋለም የሚችለው አስደናቂ ተጫዋች ነው የሚሆነው። በተለይ የአማካይ መስመሩ ላይ የሚጎሉ ተጫዋቾች ካሉ ያንን መሸፈን ይችላል። በአጥቂ መስመር መሸፈን የሚችል ነው። ስለዚህ አርሰናል ከተለያየ አንግል መጠቀም የሚችል ነው። ከቆመ ኳስ ለአርሰናል የሚጠቅም ነው። ከቆመ ኳስ መከላከል ለአርሰናል የሚጠቅም ነው። ስለዚህ ሀቨርትዝ በብዙ ነገር አርሰናልን ማገዝ የሚችል ተጫዋች እንደሆነ በማይክል አርቴታ ስብስብ ውስጥ የተለየ ቦታ ካላቸው ተጫዋቾች ውስጥ አንዱ እንደሆነ ባለፉት ዓመታቶች አሳይቶናል። ታዲያ በዚህም ጨዋታ በመመለሱ ያንን አይነት ብቃቱን አሳይቷል። ወደ አድማቻችን የያ ስፖርት ነው። የያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።